ትወርጃለሽ እንዴ? ለትልቅ ነገር ትግራዊት ስለሆንሽ ምናምን ምፈራው ምክንያት የለኝም። አንተ ማነክ ሲጀመር? ዛይድ ባል ዛይድ አረፈ ትረገጣለህ። ያንዳንዳ ትረገጣላችሁ። ታራ አልሀበሻ ሬስቶራንት ደግሞ ትልቅ አይደለሽም እንዴ? እኔ ነኝ ያማ የመርሳ ጉዳዩን አላቅም ያላልኩትን ነገር ስትይ በሪከርድ ሹክክ ብሎ ሰማው። እኔ ስሜ የተጠራበትን ብቻ ነው ማነሳው፣ ስለሌላው አይመለከተኝም። ስሜን የተጠራበትን አንዲት ነገር ብቻ ግን አወራለሁ። ባልዋልኩበት እኔ እንደ ቀልድ ነው ያልኩትኝ፣ እንደ ጨዋታ ያልኩትን ቤታ ቪዲዮ ሰርታ 600 ሺህ ለኔ ተሰጠኝን አልተሰጠኝም አለች ብለሽ አልሽኝ። ከነሱ ጋር እያሽቃበጠች አልሽኝ። ሳሪ ትልቅ ሰው ያማል እንዴ? ሳሪ አላበሻ ምን አድርጌሽ እናቴ? ያንን በውስጥ ያወራነው ወሬ የሰውየውንም ሄደሽ ትናገራለሽ እንደ ትልቅ ነገር ማለት ትልቅ ሀብታም ያማል እንዴ? ሶኔ ባማ ምን ችግር አለው ጋይስ እንዴ? እኔ አንድ ምስኪን ድሃ የቲክቶክ ለቃቃሚ እነማኪ እነ ሰላም ማነሽ እያመጡ የሚሰጡኝ ለቃቃሚ አንድ ተራ ቤት ታይ ባማ ሰው ለምን ያዝንብኝ ዘንድ ለምን ታዝኑብኛላችሁ? ድሃ ነኝ እኮ ድሃ ማማት ልማዱ ነው። ሀብታም ያማል ላይ ተደዋውሎ እንደዚህ አይገርምሽም? ቤታ እኮ ሰውየው ምን አይነት ሰው ነው ያወቅሽው አለኝ። $200 ማርያምን እኔ እሰጣለሁ ደግሞ ብያለሁ። ቴክስቴም አለ። ሳሪ ለምን ይዋሻል? የላካችሁበትን ገንዘብ ልስጥ ብዬ ነው አልጠየቅኩም። ጠይቄያለሁ። አልጠየቅሽም ካልሽ መረጃ አለኝ። ምንም ችግር የለውም። 2026 ቤቢ 2026 ላይ ያለን መረጃውን ዝርግፍ አድርጌ ሳርዬ አሳይሻለሁ። እኔ ልክፈል ማርያምን ጋይስ ብያለሁ። የመላኪያ ልክፈል ወይ ልክፈል ስል በፍጹም ባለሀብት ደግሞ ነኝ የሚል ሰው ሲላችሁ ወይ አልኩኝ። እኔ ለራሴ በደቂቃ ውስጥ ነው ግን ጋይስ ጭንቅላት አይደለ አልሞት። ኦኬ ስም ድምጽሽን ቀይሪ። እናንተ ግን ምን ድምጼን ግን ጠልታችሁታ እንዴ? ሉጣ እንዴ ከቲክቶክ አለ ምን አርጊ ነው የምትሉኝ? ማለቴ ገብርኤልን ነው ያልዋሽም። ይሄው ገብርኤል ምስክሬ ነው ጋይስ። ጠይቄያለሁ። ሳሪ አልጠየቀችኝ ጋር ቴክስቷን ውጥት ቲክቶክ ላይ እሷ ብደልተውም እኔ ጋር ይቀመጣል። እኔ ልክፈል ስል ኖ አለች። ኖ ዌይ ቃል በቃል ነው ነገር ኖ ዌይ ኖ ፋክን ዌይ ሁሉ ጨምራለች ስትል አምላክ ኦኬ አልኩኝ። በቃ ለራሴ ሀብታም እንዲህ ካለ ቢታያት ተንቀልቃ ያልኩኝ ሰውነኝ አልሞትኩ። ሀሳቤ በደቂቃ ውስጥ ይለወጣል ወዲያው ጋይስ። ልውጥሪ እሺ አልኩ። በቃሽ አንቺማ ከከፈልሽኝ የዛሬ ፀጉሬን ሁኔታ ጋይስ ታውኝ ከሆነ ቁምሳጥን እስከወደቀ ቁምሳጥን ውስጥ ነው አንስቼ ለበስኩት። ማንም ሰው ስለ ፀጉሬ አስተያየት እንዳይሰጥ በፈጠራችሁ ወይ አልጥለው ወይ አላስቀምጠው። ከዛ በኋላ አልኩኝ። በቃ ከሀብታም ጋር ግብግብ አይሆንም አልኩ። ለራሴ ነው ጋይስ፣ ለማንም አይደለም። ከሀብታም ጋር ግብግብ አይሆንም። ግን በነገራችን ላይ ፀጉሬ ስል እንደማንኛውም ሰው ፀጉር አይደለም። እኛ ይቅርታ አድርጉልን። ሊጡንም አሩንም እበቱንም ምኑንም ሽንኩርቱንም ከዛ በጥረን ደግሞ ድጋሚ ሰርግ ቤት አንሄድበትም። ሶሪ ጋይስ። እኛ ሊጡንም ተቀብጠን ዘይቱንም ደፍተን ከዛ ደግሞ አበጥረ ነው ደግሞ ሰርግ ቤት ድግስ ቤት ሀዘን ቤት አንሄድበትም ውዶቼ። በነገራችን ላይ ቴንኪው ቢያንስ እንኳን ይሻላል እንደዚህ። ኤኒዌይስ ወደ ወሬ ሲሄድ ከዛ ባለሀብት ዋት እስኪ ብሎክ ታርገኝ እኔን አድርገኝ። ወንድ ነው ዛሬ እኔ አስቀድሜ ቤታዬ ቆቋ አርጋለሁ። ድምጽም ላይ አርጋለሁ። እኔ ቤታዬ ዘንድሮ ጋይስ እኔ እኮ ድሮ በዋህነት ቂጤን ከፍቼ ነው የማወራው። አየር እያስገባው ማንም ሰው የለም ብዬ ሄሎ አይገርምሽም እንትን አያልኩ ነበር ማማው። አሁን ቀርቷል ጋይስ ቀርቷል። በዚህ ሄሎ ትሉና በዛኛው በቃ እንዲሆናል ወሬ ሁሉ። እመቤቴን ድሮውን እንዲህ ግሬን ከፈት አድርጋ አይገርምሽም? እሷማ እንዲያር እቺ ቀዳዳ ሌባ ሰራቀኝ ዘራፈችናል። አሁን የለም እኮ አንድ ስልክ ትይዛላችሁ ጋይስ። በዚህ አንድ ስልክ ይዛችሁ አው ዘረፈች፣ በጣም ዘረፈች። ልክ ስትጣሉ ዘረፈች እያላችሁ እንጂ የምታሰሙት ዘንድሮ እኮ የለም ጋይስ። ሰው መተማመን ቀርቷል። እመቤቴን ያው ሰው ማመን ትቻለሁ። አሁን እኮ እኔ ቤታ ጤነኛ አይደለሁም እኮ። ሳሪ ሽቶ ውስጥ ምን አድርገሻል? ከዛ ቀን በኋላ ላይ ባልገባ ጤነኛ አይደለሁ፣ እለፈልፋለሁ። ግማሽ ሰዓት እንደማብድ ነው የሚመስለኝ፣ ይጨንቀኛል። ጤነኛ አይደለሁም። ያደረጋችሁት እናንተ ናችሁ የምታውቁ። መድኃኒዓለም ነው የሚያውቀው ምን እንደተደረገብኝ ራሱ አላውቅም። ያን ሽቶ አውጥቼው ብጥለውስ 100 ሽቶ ነው ያለው። ምን ይሰራልኛል? ማነኝ እኔ? ቆይ እንዲሁ አልጠጣ ጋይስ፣ በዛው ድፍት እንዳለን በጤና አይደለም እኮ ባለ እያረፍኩ ካልሆነ ለማህበረሰብ የሆነ ነገር እየጎረስኩም ቢሆን ጥሩ ነው። የሆነ ነገር እየበላሁም ቢሆን አይቻልም። ይሄ ማህበረሰብ መቤቴ እና ወደ ሳሪ ስንሄድ ሳሪ
በመጀመሪያ ደረጃ ከአስከፔ የነበረውን እናገራለሁ። ወርቁ ይላክልሽ ስትሉኝ እኔ ቤታዬ ቀብራራዋ የአባቴ ዘር ያለኝ ነው አይሆንም አልኩ። ኧረ ጎርበረ ዘራፍ አልኩ። በፍጹም አላልሽም ካልሽ በቴክስት ዘራፍ ያልኩበት ሁሉ አለ። አልፈልግም ብያለሁ እስከነ ማስረጃ። እኛ እንደሌላው አይደለንም። አይ ይቅር ቆር ቤታዬ ወርቅ የሚባል ውስጣችሁ አለ አይደል? የሆነ ነገር አለ በጓ ገብርኤል የሆነ ነገር አልፈልግም። ከዛ አረ ወርቁ አንቺ ነው ተባለ። የሆነ ሰው ደወለ። ስም አንጠራም እኛ ዱባይ ውስጥ ነን። ስም አንጠራም ግን ዘራፊ አባቴ ልጅ የወንድ ልጅ እኔ ቤታ ከዛ ተደውሎ እናንተ ታሞ የተነሳ አምላኩን ረሳ ተሻለኛ ትንሽ ቢሻለኝ ምላሴ 7 እንደሆነ ከዛ ተደወለና የሆነ ሰው ቤታዬ በፍጹም ጋሽ ወርቁ እንደዚህ ተሰድቦበት አንቺ እንዲሆነሽበት ዘራፍ ዘራፍ ወንድ ልጅ ነኝ እሚል ቁጣ ተሰማ ከዱባይ ሀገር ማለት ነው። ተደውሎ በቃ እሺ እናንተንም ለማስከበር ነው ወስደዋለሁ አልኩኝ። ስልክ ቁጥር ይልኛል፣ ቤት አድራሻ ይልኛል። ማኔ ቤት ታቆቋ ድሮ ቀረብኩ ያጅልነት። አንዲቷ ከባህር ዳር የሆነ ቀሚስ ልላክልሽ ብላ ታስታውሳላችሁ? የዛሬ 3 ዓመት ነው ምናምን። እሺ ብዬ ሙሉ አድራሻዬን ልኬላት ሙሉ አድራሻዬ ፖስቱ ቲክቶክ ላይ ሙሉ አድራሻዬ እግዚአብሔር ይመስገን በአንደኛው ወር ቤቱን ለቀቅ ያወጣውላቸው። እንዲህ አይነት ሰዎች ናቸው። እኔ ቤታይ ቀብረር ያልኩኝ ፒዮ ባክሴን ላክ ስም የሌላ ሰው ስልክ ቁጥር የሌላ ሰው ጅለኝ እንደ እውነት ነው አላኩም። የተናገረችው ሳሪ ዱባይ ያለችው አቃጣሪ ሆንሽብኝ እንጂ የተናገረችው ትክክል ነው። በቤቴን አድራሻላኩ ማለት ሞኝ አይደለም። ማናችሁም አልልክም። እንቅስ ይጣርጉኝ ባይላ ከዚህ በኋላ ምቃ አልቀበልም ከማናችሁ። አበልኩ እኮ ጤነኛ አይደለም። ከማናችሁ ምቃ አልቀበልም። ከዛ ስልክ ቁጥር አሉኝ። ስልክ ቁጥር አመጣው አወረድኩ የጥቁር $20 ከፍዬ የጥቁር ስልክ ቁጥር ተቀበልኩ። 4 ነጥብ በዛ ጻፍኩላችሁ ግልጹን እንድታውቁትኝ። ለምን እግዚአብሔር መጣ በሞገሱ በጋሻው ፍለፍክን እንኳን በውስጥ ማወራሽ በትክክል አመስጋኝሽ ነበርኩኝ። አንቺ ግን የቆየ ቂም ስላለሽ የዘሩ ቂም ስላለሽ ግን ዋጥ አድርገሽ ይዘሽ ዛሬ ልታስጠቂ መጣሽ። ብለሽ ምንም ባላደረኩ ባከበርኩሽ በትልቅ እድሜ ሀብታም ነሽ ብዬ ባሸረገሩ ለአንዳንድ ሀብታሞች ግን ማሸርገር አይገባም። ቤታ ለሀብታም ለመሰሉ ቅቦች ማሸርገድ ይቁም። ሳሽቃብጥ ነው ለሀብታም ሻሸረግ አፈነደርኩ እኮ ጋይዝ ፈንደብዬ አስገባችልኝ። ጭራሽ ብላ ያላልኩትን እዛ ታቀጣ። ኧረ ሳሪ ተይ ንስሐ ግቢ ውዴ፣ ንስሐ ግቢ እናት አለ። እውነት ሳሪዬ ንስሐ ግቢ። ጌታ ምስክሬ ነው። እኔ ክፋት የለብኝም። እኔ እንደሌላው ጨካኝ አይደለሁም። ግን ንስሐ ግቢ። ቤታ ሚስኪኗ ስለታመምኩ ነው እንጂ ከዚህ በላይ ባወራ ደስ ይለኛል። አሞኝ ነው ጋይዝ አሞኝ እንጂ ከዚህ በላይ ቡርቅቅ አድርጌ ባወራ። ሲቀጥል ሳሪዬ ስለ ወርቁ አይተነው የተናገርሽው ቅናት ነው። ታስታውቃለች ውዴ። ለምን ዱባይ ላይ ነው እሱም የተባለው የሚኖረው። አንቺም ዱባይ ላይ ነሽ። አባለ ሀብት መባል ትፈልጊያለሽ። አለች ሀብታም መባል ትፈልጊያለሽ። ወርቁ አይተነው ደግሞ ዓለም ሁሉ የተስማማበት ሀብታም ነው። በቃ ባጭሩ ስሙን አጥፍተሽ አንቺ ገነሽ ለመውጣት ነው። ሌላ ምንም አይደለም። ሳሪዬ እውነትን እናውራ። ይሄ ማህበረሰብ የሚያውቀው ነው። የወርቁን ስም ለማጥፋት ባታነሱትስ፣ በመልካሙም በደጉም ባታነሱትስ፣ አንዳንድ ሰዎች ወይ ተከላክላችሁ አትከላከሉለት ወይ በትክክል አትመልሱለት። እንደው አፋችሁን ብትዘጉስ አንዳንዶቻችሁ አላችሁ እዚህ ቲክቶክ መንደር ማርያምን ወይ ካፌ እናንተ ካፌ ውሃውን ጠጭ አላችሁ። እና ሳሪዬ የወርቁ አይተነውን ያወራሽው እልም ደብን ያለ ቅናት ነው። አንደኛችሁ የዘሯን ጉዳይ አለችብሽ፣ ሁለተኛም በዱባይ ላይ አንቺ ብቻ ነው ሀብታም መባል የምትፈልጊው። ሌላ ምንም ጥያቄና ኬሚስትሪ የለውም። አለቀ። ሌላ ምንም ማንም ሰው እስከዛሬ እንደዚህ አይነት ስሙንም ሰጥቶት አያውቅም። እንዲም ተብሎም አያውቅም። ለመጀመሪያ ጊዜ አንቺችን ወሬ ሄደሽ ያወራሽው አለቀ። አንቺ ብቻ ሀብታም፣ አንቺ ብቻ ዱባይ ላይ ተፈሪ፣ አንቺ ብቻ ዱባይ ላይ በቃ አለ አይደለ ተቆጣጣሪ፣ በቃ አስመጪ፣ ላኪ፣ አስወጪ፣ አስገቢ እንድትባይ ነው የምትፈልጊው። ሌላ ማንም የለም። ስምሽ ገኖ እንዲወጣ ሌላ ምንም የሰው ስም በዚህ ደረጃ ማጥፋት። ኢቭን የሰው ልጅ እንኳን ቢሆን አሁን ይሄን ማን ላንቺ ይነግርሻል? ኢቭን ባለቤቱ እንኳን አሁን መጥቶ እንደዚህ አይነት ወሬ ስም የማጥፋት ዘመቻ መሆኑን የምታውቁት ነው። ለምሳሌ የሆነ ነገር ቢኖርብኝ እንኳን እምላችሁ መጥቼ እንደዚህ ያለብኝ ብዬ አላወራም። ለማን የማይመስል ነገር ማርያምን የማይመስል በአንቺ እድሜ አይጠበቅም። ላይ በጣም ነው የሚያሳፍረው። እውነታ ቢኖርሽ ደግሞ ሄለን ነይ ብላሻለች፣ ጥሪም ብለሻታ ነይ ብላሻለች አይደል? እውነተኛ ሰው ብትሆን ግን ላጥ ብለሽ ግብት ብለሽ እኔ እንደዚህ አላልኩም ብለሽ ትጋፈጫት ነበር። ውሸታም ነሽ። ማርያምን ትጋፈጪ ነበር ደረትሽን ነፍተሽ። እኔ ያው ለምሳሌ እንደዚህ ብለሻል ከተባለ ያላልኩት ሰው ከሆነ ግብት ብዬ ሄለን እንደውም ከሌሎቹ ቴምር ሄለን እንደውም ከሌሎቹ የሚለያት ምንድነው? ቁጭ አድርጋ
ትሰማለች። መጨረሻ ላይ ታስገባላችኋለች። ካዳመጠኝ በኋላ ቁጭ አድርጋ ትሰማለች። አታስወጣችሁም። የምትፈልጉትን እስክታወሩ አዳምጣ አጠንጥና መጨረሻ ላይ እንድትመልሱ የምታደርገው። ተጠርተሽ 3 ተደውሎልሽ ላጥ ብለሽ ገብተሽ እኔ እንደዚህ አላልኩም ብለሽ ድረስሽ ነፍተሽ ትናገሪ ነበር። ግን በዚህ እድሜሽ ግን የሰው ስም እንደዚህ ማጥፋት ማርያምን በጣም ነው የሚያስጠላው። ከቻልሽ አላረኩኝም ካልሽ ወጥተሽ ተናገሪ። እኔ ለምረው ዝም የምለው ጋይስ ለምረው ዝም የምለው የማይባል ነገር እንደ አንዳንዴ እኮ ልንገራችሁ ያልሆነን ነገር መቃወም ምንም ማለት አይደለም። ዝም አልልም ውዶች። እኔ ዝም በይ መጥሪ አንደኛ በእኔ መታለች። ለምን አባቷ ነው ዝም የምለው? እዚህ ሶሻል ሚዲያ ላይ እስካለን ድረስ ሁላችንም እኩል ነን፣ እንናገራለን። አልሰማትም፣ ስሜን ጠርታለች። ምን አባታችሁ ነው ዝም በይ የሚሉት? ምንድን ነው የሚጽፉት? እንኳን እንዴ አላላችሁም እንዴ ዝም በይ? ማን ነው ዝም በይ የሚል? ማንን ይፈራል? እኔ እናቴ ፍቅሮቼ የተሳሳትኩትም ነገር ካለ ነገ ጠጥቼ ነው እላለሁ። አታስቡ እንዴ። ሶሻል ሚዲያ ላይ ሁሉ ፍቅር ነን። ይኸውላችሁ አሁን ዛሬ አወራሁ አይደለ? ቤታ ተሳስተሻል እና ጠጥቼ ወይኔ ማሮቼ ይህንን አረቀን ቀርሬ ገብቼ ይቅር በሉኝ። የኢትዮጵያ ሕዝብ ቀላለሁ ጠጥቼ ማታ ሰከር ጥንብዝ ብዬላችሁ ውዶቼ። ኧረ እንደው ግራ ገብቶ አልኩኝ እንዴ እንደዚህ ይሄ አረቄ ጉድ ሰራኝ ብዬ በሉ ይቅር በሉኝ ብል በቃ እንታረቃለን። ችግር የለውም። አትጨናነቁ ጋይዝ። እኔ ጭንቀት ሀሳብ ከውስጤ ወጥቷል። እንደዚህ እንደ ድሮ ሪከርድ ተደረጉ። ወይኔ እንትና ስሟ ተነሳ አልልም። ራሃ ሆኜ ብለቃ ጠብዬ ነው ማወራው። አትጨናነቁ ጋይዝ እሺ። ለኔ አታስቡ። አይኖ ነገር ይገንብሻል፣ ወደ አንቺ ዞሮ ይመጣብሻል። ምንም ነገር የሚመጣ ነገር የለው። አንደኛ የተናገርኩት ሳሪ ስሜን ስላነሳች ብቻ ነው። እና ሁለተኛ ጋሽ ወርቁ ነው የፈለገ ነገር ቢሆን እንዲህ ያሌላትን መረጃ በዚህ ያህል ደረጃ ይሄ እንትና ይደብራል። በቃ የሰው ስም እንደዚህ ደረጃ ለማጥፋት ርቀት መሄድ ይሄ አግባብ አይደለም። መቃወም አለባችሁ ሁላችሁም። ይሄ መቃወም ያለባችሁ ነገር ኢቭን ራሱ ቢሆን ራሱ እንዴ በትልቅ እድሜ እኔ ያውን ባማ ችግር የለብኝም። እስኪ አንዱ ጋር ደውዬ ለማጋይስ ደውል አድርጌ ስሚ እሺ ካኮ ባማ ምንም ችግር ለምን ወጣት ነኝ። ትልልቅ ሰዎችም እያሙ ነው ከዚህ በኋላ እና ማርያምን የሰው ስም ያጠፋችሁ ወጣት አስተካከል። እኛ ለኔ ተናገረችው ችግር የለውም። 600,000 ቆርጣችሁ ወስዳችሁ ያልኳትን ችግር የለውም። ከተቆረጠችም ተቆርጣለች፣ ካልተቆረጠችም አልተቆረጠችም ነው። እኔ ለምን ያልኩበት ምክንያት ደግሞ እሱ ልናገር። የሆነ ሰው ደውሎ ኦኬ አላወራውም ብዬ ነበር ላውራው። የሆነ ሰው ደውሎ ኢቭን ላይቭ ላይ የሆነ የተዘጋጀልሽ ነገር አለ ሰምታችኋል። የምታውቁ ከሆነ ከዛ የሆነ ሰው ደውሎ በሆነ ሰው የሚሰጥሽ ነገር የተዘጋጀልሽ ነገር አለ ተብዬ በስልክ ስለተነገረኝ ላይቭ ላይ ስለተነገረኝ ሌላ ምንም ነገር የለም። አለቀ። በስልክ ተደውሎ ለአንቺ የተዘጋጀልሽ ነገር አለ፣ ከዚህ በላይ በደንብ የተዘጋጀልሽ ነገር አለ፣ በዚህ ሳምንት እናወጣዋለን፣ ትንሽ አንድ ይረጋጋ ተብዬ ስለተነገረኝ ነው። የሆነም ሰው ደግሞ ላይቭ ላይ ጋይስ የምታስታውሱ ከሆነ የሰው ላይቭ ላይ የሆነ ነገር ተዘጋጅቶልሻል ተብሎ እንደዛ ሲደረግ አንዱ ተነግሮኛል። አንዱ የጎረምሳ ነው። አንዱ ተነግሮኛል። የሆነ ልጅ ወዶኝ ወደዛ ግድም ለትዳር ልታጭለው፣ አንደኛው ደግሞ ዳጎስ ያለ ገቢ እንደሆነ ተነግሮኝ ነበረ። ሁለቱም የለም። ይኸው እኔ መቼስ ወዲያ አይቋጥርም። ሆዴ ቲማቲም ነው ጋይስ አፈረጥኩት። ጌታው ድረስ ይቅርታ፣ ሆዴ ቲማቲም ነው። አንድ ጎረምሳ ላይቭ ላይ ገብቶ አላያችሁ? የዛ ጊዜ ሆዴ ቲማቲም ነው አፈረጥኩት ጋይስ ይቅርታ። ሰገሬ ነው ልጅ የጠጣው ነው። ወይኔ ሆዴ ቲማቲም ነው ጋይስ። እኔም ላይ ያወራሁት ኬስ ይቅርታ ወዶች። ዘንድሮ ተያይዘን ማለቃችን ነው ሰንጨር እና ይሄው አባቴ ሙተን እግዚአብሔር መሰንከነ ጎረምሳውን ሁሉ አይታችሁታል። የዛን ቀን